ዮዲት ተለቀቀች። ወይዘሮ ወርቄ ታገተች። ወይዘሮ ወርቄ ለምንድን ነው የታገተችው ስንል እንግዲህ ዮዲትን ማረፍ ከፈለግሽ እናትሽን ሰሪያት አንቺ ታስረሽ በነበረበት ገመድ ብሎ እንግዲህ የልጅ ጨካኝ ዮዲትም እናቷን አስራ ለራሷ ወደ ቤቷ ሄዳለች ማለት ነው። እናቲቱ ምን ነው አንቺ እንደዚህ የጨከንሽብኝ? አረ ምን የተረገምሽ ነሽ እያለች በመናገር ተደምጣለች ማለት ነው። ታዲያ እንግዲህ አጋቹ ሄዶ ስለ አለም ማለት ነው እንግዲህ ሁሉንም ነገር ለማሚ ነግሯቸዋልኝ። በጣም ነው ደስ ያላቸው። እውነትህን ነው አንተ የምትለኝን ልመንህ አለም ትመጣለች ብለውት ነበረ። እዚህ ጋር እንግዲህ ወንድዬ ዮዲት ጉዲትን በጣም ነው ማለት በቃ አላመናትም እስከ ዛሬ ድረስ ምንም አርጋ ወንድዬ የኔ ጀግና የኔ ውድ የኔ ንጉስ እያለች ስታታልለውና ስታባብለው ሲሰማትና ሲያዳምጣት የኖረው ወንድዬ ዛሬ እውነትም ወንድዬ ሆኗል ማለት ነው። በጭራሽ አላምንሽም ብሏታል። እንግዲህ እሷ ለማስመሰል የሞከረችው ምንድነው እኔ እኮ ያደርጉት የሆነ በጎ አድራጎት ድርጅት ነው ታውቂ የለ አረጋውያን መጦሪያ ቦታ እዛ ስላደርኩ ነው። እንዴት ብታስብ ነው ጭራሽ ሌላ ወንድ ጋር ምናምን ጠርጥረኝ ነው? እንዴት ነው አንተን የመሰለ ጀግና ባል እያለኝ ሌላ ወንድ ጋር ልሄድ የምችለው? እንዴት ብታስበው ነው እያለች እንግዲህ ስታስመስል ተደምጣለች ማለት ነው። በኋላ ላይ ታዲያ ምንድነው እያለችው ያለችው ማለት ነው በጣም በሚገርም ሁኔታ ማለት ነው አላምንሽም ካላት በኋላ ለማሳመን የሄደችበትን ጥረት የምናይ ይሆናል ማለት ነው። ሰላም ውዶችዬ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ የእናት ግፍ የተሰኘውን እውነትም የእናት ግፍ የሆነውን ድራማ ይዤላችሁ መጥቻለሁ። አንዷ እናት ስታላግጥ፣ በአንደኛዋ ስታሾፍ፣ ስታሟርት እንዲሁም ደግሞ የተለያየ ነገር ስታደርግ ማለትም ወይዘሮ በጣም በሚገርመው ሁኔታ ወይዘሮ ወርቄ እንግዲህ በወንድዬ እናት በጣም ስታላግጥ ነበረ። በዛ ላይ ደግሞ እንደሚታወቀው የዮዲት ጉዲት አማቷን ማሚን ማለት ነው ምስኪንዬ በጣም ስታሰቃያቸውና ግፍ ስታደርስባቸው ኖራ ነበረ። አሁን ላይ ግን እነሱ አያችሁ የቆፈሩት ጉድጓድ ለራሳቸው ሆኖላቸዋል ማለት ነው። ሆኖባቸዋል አይደለም ሆኖላቸዋል ነው። እና ስራ ለሰሪው እሾህ ላጣሪው እንደሚባለው አሁን ደግሞ እንግዲህ በጣም በሚገርም ሁኔታ ዮዲት ጉዲት ታግታ አንድ ቀን ባደረችበት ቅጽበት ከዚህ በላይ አልችልም ብላለች። አጋቹ ደግሞ የጭካኔን ጥግ በልጇ በራሷ ልጅ ትየው በማለት እንግዲህ ምን ብሏታን? ዮዲት አንድ አማራጭ አለሽ ከዚህ ለመፈታት እንደ ትናንቱ አይነት የስቃይ ሌሊት ላለማሳለፍ ከፈለግሽ እናትሽ በአንቺ ቦታ ትታሰርና እሰሪያት ራስሽና ከዛ በኋላ አንቺ መውጣት ትችያለሽ ብሏት ነበረ። እሷም እገታት እሰራት ብላለች። ማንን? እናቷን። አያችሁ እንግዲህ እናቲቱ ያስተማረቻት ይሄንን መጨከንን ነው። ስለዚህም ነው እንግዲህ በባለፈው አለም ታግታ እያለ ምንድነው ያደረገችው ወይዘሮ ወርቄ? አለም ውሃ ጠማኝ አለች። ወይዘሮ ወርቄ ማነህ ውሃ አምጣልኝም አለችው። አጋቹን ማለት ነው። አጋቹም እሺ ብሎ ሄዶ ውሃ ሲያመጣላት ምንድነው ያደረገችው ወይዘሮ ወርቄ? እንደዚህ አለም እየተንቃቃች ማለት ነው በውሃ ጥም። እሷ ግን እንዲህ ደፋችሁ እና ደፍታው የነበረውን ዛሬ ታዲያ እንዴት ነው እግር ተራ ይረግጣል የሚባለው ነገር ሆኖ እሷ ደግሞ አለምዬ ለልጄ ውሃ አምጪላ ስትላት እሺ ብላ ካመጣች በኋላ ደፍቶታል ማለት ነው። አጋቹም አለምም አያችሁ የሰው ስቃይ ሲያስደስትሽ ድዩ ነው ያላት። የሰው ስቃይ ሲያስደስትሽ ባለፈው አንቺ እሷን እኮ ውሃውን ተቀብለሽኝ ደፍተሽባት ነበረ ላለመስጠት። ስለዚህ ዛሬ በአንቺ ሲሆን ምን ነው አመመሽ ወይዘሮ ወርቄ ይላታል ማለት ነው። ወይዘሮ ወርቄም እንግዲህ እና ይቺ እኮ ችግር የለውም ሰራተኛ ናት፣ የኔ ልጅ ግን በውሃ ጥም መሞት የለባትም ስትል ጊዜ በቃ ችግር የለውም ካዘንሽላት አንቺ ታገጂ እሷ ትፈታ በሚል እንግዲህ ወደ ቤት ሄዳለች ማለት ነው። ታዲያ አጋቹም አብሮ ወደ ቤት ሄዶ እንግዲህ ማሚ ያላዩትን እስከዛሬ ድረስ ያላዩትን ወግ ማረግ ዛሬ አይተዋል። በእውነቱ እግዚአብሔር ይስጥ። አዎ አጋቹ ተባረክ ነው የምለው። እናንተ ምን ትላላችሁ? እንግዲህ አጋቹ ወግ ማረጋቸውን ለማሚ ያሳይቷቸዋል። ምንድነው ያለው? እስኪ ለአማትሽ ቡና አፍልተሽ ታውቂያለሽ ወይ? እማማ ምራትወትሽ ቡና አፍልታለሁ ታውቃለች ሲል ጊዜ አራ በምን እድሌ ለዚህ አልታደልኩም አሉ ማሚ። ለምን ሁሌ የምታፈላው አለም ናት እንጂ ዮዲት ጉዲት እንዴ ምን መጥቶባት፣ ስለዚህ ዛሬ ይጠጣሉ ማለት ነው በሚል እንግዲህ ቡና አፍልታለች። በጣም ያሽሙሯ መጠን ልክ ወደር የለውም የክፋቷ። ምን ብትል ጥሩ ነው? ምን አይነት ይሁንልዎት እናቴ፣ ምን አይነት ይሁንልዎት? ቀይ ወይስ ደግሞ ቆንጆ የሆነ ወይስ ደግሞ ጥቁር እንዳንቺ
አለቻት ማለት ነው። አንቺ አሽሙረኛ! ወይኔ እኔማ እንደው ይሄ አጋች እንደው ጾሙ ነው እንጂ ቅቤን ያጠጣ ይልላችሁ ነበረ። በቃ እንዴት አባቱ ደስ እንደሚል እንግዲህ። በሌላ በኩል ወይዘሮ ወርቄ ደግሞ ከእስር ለመፈታት አለም እንድትፈታት ከጠራቻት በኋላ አለምዬ እኔ በጣም ነው ያሳቀችኝ። የኔ ቆንጆ የኔ ውድ ቆንጆ እኮ ነች፣ ታምሪያለሽ እኮ ስታባብላት ዶሮን ሲያታልሏት በመጫኛ ጫኗት አሉ። ወይ ጉድ! አለም ታዲያ ምን ሞኝ ነው? ምን ዋጅል ነው? ያን ሁሉ ግፍ አድርሰውባት ያኔ ስትታገት እኮ ካገቱ በኋላ ከአሰቃዮቹ አንዷ እንደውም እንጂ ደብድባት እስክትናገር ድረስ ስልኩ የት እንዳለ እስክትናገር ድረስ ደብድባት ሁላ ብላለች። ማን? ወይዘሮ ወርቄ። አሁን ታዲያ ስለ አለምን ማለት ነው አለምዬ የኔ ቆንጆ እናትሽ ደህና ናት ትላለች ማለት ነው። አለም ደግሞ አይ ሰው እንድጠይቀወት እንጂ አባዬ ደህና ነዎት ትላለች ማለት ነው። እና እኔ በጣም ፈን ያደረገኝ ደግሞ አሁን ጥያቄ ትጠይቂያለሽ ትመልሻለሽ ተባለች። ማን? ወይዘሮ ወርቄ። ከዛ እሺ ስትል ጊዜ ወይዘሮ ወርቄ ማናትኝ? ምን አይነት ነው ባህሪዋ፣ ጸባይዋ? እስኪ እናንተ በእውነት ይህንን እስኪ ሀ ለምናምን ብላችሁ መልሱ ላይ ሲወዳችሁ እና ሀ መጥፎ፣ ለ መጥፎ አመርሃ መጥፎ ተባለች። አለምዬ መልሱ ስለሌለ ሰ ብዬ ጨምሬ ሁሉም ኤክስ ነው፣ ሁሉም ልክ አይደለም አይነት ነገር ግን ሁሉም መ ነው መልሱ። መጥፎ ዳብል። እንግዲህ ታዲያ አሁን ምንድን ነው የሚፈጠረው ስንል ወንድዬ ነቅቷል ጋይስ፣ ወንድዬ ነቅቷል። ወንድዬ እናቱ እንደተሰቃየች አውቋል። ለምን ነገረችዋ? ፀሐይ ነገረችው። ፀሐይ ምን አለችው? የት ሄዳ ነው አባዬ? በመጀመሪያ ዮዲትን አላየሻትም ወይ ሲላት ዮዲትን አላየኋትም፣ ያው ግን እዚህ ነበረች ስትል ጊዜ እንዴ እናንተ ጋር አድራለች? አይ እኛ ጋማ አላደረችም፣ ግን ቀን ነበረች። ከዛ አጋቹ ምናምን ስትል ጊዜ እንዴ የማን ነው አጋች? አይ የአለም አጋች። አለም እኮ ታግታለች። ማን ያሳግታት? ሚስትህና የሚስትህ እናት። እኔ ይመቻት የምር። እነዚህ ሁለት ሰራተኞች በጣም ነው የሚያስደስቱት። በጣም በቃ እና እንግዲህ ሚስትህና የሚስትህ እናት ሲባል ወንድዬ በጣም ተገረመ። እንዴት? ለምን? እንዴ ቆይሽ ካለ ምን ፈልገው? አለምማ ቪዲዮ ቀርጻለች። ቪዲዮ ስለቀረጸች ያን ቪዲዮ እኔና አለም አንድ ላይ ሆነን ወስደን ለፖሊስ ልንሰጥ ስንል ብላ የተፈጠረውን ከአስከፈ ስትነግረው ማመን አቃተው። ግን እዚህ ጋር ባትነግረው ኑሮ ፀሐይ ጋር ባይመጣ ኑሮ አሁን ዮዲት የት አድረሽ ነው ስትባል መቄዶንያ ስትል ዳይሬክት ነበር የሚያምናት፣ ዳይሬክት ያምናት ነበረ። ስለዚህ እሱ ሚስት የታድራ ነው የትሄዳብኝ ነው እነክቶብኝ ነው የኔን ውድ ብሎ በጠዋት ተነስቶ ወይዘሮ ወርቄ ቤት መሄድ፣ ወይዘሮ ወርቄ እኔ ቤት አላደረችም ማለት፣ ከዚያ በኋላ ወንድዬ መጠርጠር የታደረች ማለት። ከዛ እንግዲህ ያደረችበት ቤት ቦታ ሲጣራ ታግታ ምን አርጋ ወንጀል ሰርታ፣ አሁን ላይ እንግዲህ አጋቹ እያለ ያለው ለማሚ ያላት ምንድን ነው? አይ ማሚ ችግር የለውም አሁን በቅርቡ ትመጣለች። አለም እንግዲህ እንደዚህ አይነት አሰሪ የለም። እውነት ለመናገር እናት በሏት በቃ። የወንድዬ እናት እኮ እናት ናት። በጣም ደስ የሚለው እናት ናቸው። እና እንግዲህ የወንድዬ እናት ምን አሉ? የወንድዬ እናት እንዳሉት በጣም ደስ በሚል ሁኔታ ማለት ነው። እኔማ ፈጣሪን አመሰግነዋለሁ፣ ፈጣሪን ያመስግኑ ሲል ጊዜ እንግዲህ እኔማ ፈጣሪን አመሰግነዋለሁ፣ ባይሆን አንድ ልመና አለኝ። ልመናዎት ምንድን ነው? እኔ መልአክ ነኝ ማለት ያው መልአክ ባይዘወይ መልአክ ማለት መላእክት ብቻ አይደለም ሚላክ ማለት ነው። ቃሉ እኮ ግዕዝ ቃሉ መልአክ ማለት ሚላክ ማለት ነው። ዞሮ ተላከ እግዚአብሔር ረዳቸው። ማሚን የእውነት ረዳቸው እንዳለው ነው። ጸሎቶ ተሰምቷል ብሏል። እና እንግዲህ ረዳቸውና ይሄ ሰውዬ መጥቶ ይሄው አለምን እንግዲህ ነፃ ወጣት። እኔ አለም በጣም ነበር አስጨንቀኝ የነበረው የእውነት በተለይ አሁን ያን ቪዲዮ ሲታይ ብቻ በጣም ብዙ የሚያስጨንቁ ነገር ነበሩ። አሁን ላይ ግን ደስ የሚለው ይሄ አጋች ከመጣ በኋላ ነገሮች የተቀረፉ ይመስላሉ። ለአለም ብዙ ነገር ነው የቀለለላት። አስባችሁታል? ሌላ ሰው ቢሆን በዛ ላይ ደግሞ እሱም ቢሆን ስልኩን ስላገኘ በቃ ሚሊዮነር የሚያደርገኝ ስልክ አግኝቻለሁ ብሏልኝ። አሁን ታዲያ አለምንም በባለፈው እንደተመለከትነው ላግባሽና ሌልት ያርጌ ላኑርሽ 23 ሚሊዮን ብር እኮ በአንቺ ምክንያት ላገኝ ነው ብሏታል። አሁን ግን ወይዘሮ ወርቄ ይህንን ብር ትሰጠዋለች ወይ ሳትሰጠውም ሲባል እንግዲህ ለስሟ ካለች ግዴታ መስጠት ግድ ነው። ከብሩ ውጭ ሌላ ምንም አይነት የሚያደራድረን ነገር የለም ብለዋል። አንድና አንድ እሱም ብሩ ነው። በቃ
አንድና አንድ ብሩን ስትሰጡኝ 23 ሚሊዮን ብር ከዚህ 1 ብር አልቀንስም ብሏልኝ። እሷ ደግሞ እንዴ ቆይ 3 ሚሊዮን ብር ልስጥ? 3 ሚሊዮን ብር እኮ ብዙ ነው። አስበዋል? የሰውነት አካልህን ቆራርጠ ብትሸጠው ይሄን ያህል አያወጣም። ቆይ ለመሆኑ አሁን አንተ ብትሸጥ ስንት ታወጣለህ? አለች ወይዘሮ ወርቄ። ግን ወይኔ ግፏ፣ የእውነት ግፏ። እና እሱም ደግሞ እኔ አላቅም ስንት እንደማወጣ ሲላት ጊዜ በቃ እሺ ዞሮ 3 ሚሊዮን ብር ልስጥ ብለዋለች። እሱም አልፈልግም ሴትዮ ትሰሚያለሽ፣ እኔ እያልኩሽ ያለሁት 23 ሚሊዮን ብር 3 ሚሊዮን ምን ያደርጋል? ምንም አይሰራም ብለዋልኝ። እንግዲህ ያው ጥሩ ነው፣ በጣም ደስ ይላል። አስጨናቂ ያወርድለት። የእውነት እንደዛ አድርገው ሁለቱ በቃ እናትና ልጅ ማለት ነው ሁለቱን ሰራተኞች መከራ ሲያበሏቸው ነበረ። አስቡት ወይዘሮ በስላሴ በተለይ ወይዘሮ ወርቄ ማለት ነው እንዴት እንደሚያረጋት እኮ ነው እንዴ! ፀሐይን እንዴት እንደምታረጋት ናርዲ እንግዲህ አስቡ፣ የእህቷ ልጅ ናት፣ ግን አላስጠጋም። ሂጂ የራስሽ ጉዳይ። አስቡት ናርዲ አሁን ያለችው የት ነው? ሆቴል ተከራይታ ማለት ነው። ማን እያለ የአክስቷ ቤት ዝም ብሎ እያደረ ማለት ነው። እሷ ግን ገንዘብ እየከፈለች ነው የምታድረው። አንቺን የምጦርበት አንቺን የምመግብበት ብር የለኝም ገንዘብ የለኝም ብላ አሁን ላይ ግን በቃ ይኸው ፀሐይና የወርዲ ቤቱን ፈርሰስ እያሉበት ነው። ወይዘሮ ወርቄ ደግሞ በዚህ መጋዘን ውስጥ እየተሰቃየች ትገኛለች ማለት ነው። እና ስራ ለሰሪው እሾላ ጣሪው ማለት ይህ አይደል እንዴ? አዎ የወዲት ጉዲትን ብትሆን እንግዲህ አማቷን በዛ ልክ አሰቃይታ በዛ ልክ አንገላታ አሁን ላይ ይኸው እየደረሰባት ያለው ነገር ወንድዬ እኔ አላምንሽም ብሏታለኝ። አሁን ገና ይነቃል ማለት ነው። ወንድዬ በደንብ ሲነቃ የእናቱ ስቃይ የእናቱ እንግልት እናቱን እንዴት ስታደርጋት እንደነበረ ቪዲዮውን ሲያይ በተለይ በጣም ጥሩ እና ተመጣጣኝ የሆነ ዋጋዋን ታገኛለች። የወዲት ጉዲት ከምንም በላይ ትልቅ ዋጋ ነው። በዚህ ወይ 23 ሚሊዮን ብር ማለት እንግዲህ ቤቱን ሽጠሽ ነው ያለችው የወዲት። እንደማየ ከዚህ በላይ እኔ መቆየት አልችልም፣ ከዚህ በላይ እኔ መቋቋም አልችልም፣ ስለዚህ ብሩን ስጪው ብላታለች። ዘበናይ ማርዬ ዘበናይ። ከዛ ወይዘሮ ወርቄ ምን ብትል ጥሩ ነው፣ ከየት አምጥቼ ነው ብሩን የምሰጠው አለች። ከዛ ቤቱን ሽጠሽ ስጪው እና ታዲያ እኔ ከምሞት እንዴ ቤቱን ሽጬ ጎዳና ላይ ልውጣ? ኧረ እማዬ ምን በወጣሽ ጎዳና ላይ ሆቴል ልሂድ ስትላት፣ ኧረ አይደለም እማዬ በአሁን ገንዘብ በተወደደበት ዘመን ምን በወጣሽ ሆቴል፣ ባይሆን ፔንሲዮን አቃለለችላት። ፔንሲዮን ሂጂ፣ ፔንሲዮን አሪፍ ነው፣ በቃ ፔንሲዮን ገንዘብሽንም ብዙ አይበላብሽም፣ ስለዚህ ፔንሲዮን ሂጂ ብላታለች ማለት ነው። እና እኔ ገና ለገና አንቺ ከስራት እንድትፈች ብዬ ፔንሲዮን ሂጂ አልጋው አንሶላው ይቀየር ያልታወቀ አልጋ ላይ ልተኛ ነው ማለች ወይዘሮ ወርቄ። እና እንግዲህ ወይዘሮ ወርቄና የወዲት ጉዲት በስራቸው አያችሁ፣ በቆፈሯት ጉድጓድ ራሳቸው ገቡ። ይሄ ጉድጓድ የተቆፈረው ለማን ነበር? ለዓለምም እንግዲህ በተቆፈረላት ወድቃ ነበር፣ ያው ታስራ ታግታ። ግን ደግሞ አንዳንዴ ማይንዳችሁን በቃ የሆነ አሰሩት። አሁን ዓለም ማይንዷን ስላሰራችሁ ነው፣ ቪዲዮ ስለቀረጸች ነው ይህን ያክል ድርድር ውስጥ የገባችሁ። ስለዚህም የሰውዬ አንቺ ጀግና ነሽ የኔ ሚስት ነው መሆኑ ያለብሽ ብሏታል ማለት ነው። ቀጣይ ምን ሊሆን ይችላል ስንል ያው ወንድ እየወረደ ነቅቶ የለ በደንብ ይነቃል። የወዲት ጉዲት ከዚህ በላይ ማለት ነው፣ ከዚህ በላይ ገና አላምንሽም ሳይሆን ከቤት ውጭ ብሎ ያባረራታል። በተለይ አስቡ ያንን ቪዲዮ ካየ እኔ የገረመኝ አሁን አስቡ እንግዲህ ቤቱ ግዴታ ነው ይሸጣል። አንድ ከዛ ኧረ ቤቴን አስሽጠሽ ከዛ አንቺ ልሽ ያነ ጅላጅል ባልሽ ጋር አሸሼ ገዳሚ ልትይ እኔ ወርቄ ፔንሲዮን ሆቴል እያልኩ መከራዬን ላይ ብላለች። ዞሮ ቤቱ መሸጡ አይቀሬ ነው፣ ከየትም አያመጡም 3 ሚሊዮን ብር። ከዛ ወንድዬ ደግሞ ይህንን ቪዲዮ ሲመለከት የወዲትን ያባረራታል ማለት ነው። የወዲት ስትባረር ማየት ደስ ይላል። ለምን? በጣም ስለዋሸችው፣ በጣም ስለቀጠፈችው ማለት ነው። ወንድዬን ስላጃጃለችው፣ ማሚን ስለበደለች ማለት ነው። እና እስቲ እናንተ ምን ትላላችሁ? ምን ሊፈጠር ይችላል? ምን ቢሆን ደስ ይላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ቁጭ አድርጉልን ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ክፍል ቀጣዩን ይዤላችሁ የምመጣ ይሆናል። አሁን ግን ምን ተማራችሁ? እኔ ብዙ ነገር ተምሬያለሁ። ለምሳሌ እንደ የወዲት መሆን
ዋጋ እንደሚያስከፍል፣ እንደ ወይዘሮ ወርቄ ከአቅም በላይ መንበላጠጥ ዋጋ እንደሚያስከፍል፣ ግን ራስን ዝቅ አድርጎ ሰርቶ እንደነ አስቡት እንግዲህ ዓለምና ፀሐይ ራስን ዝቅ ማድረግ ደግሞ ፈጣሪ ከፍ እንደሚያደርግ የተሻለ ሰው ለእናንተ ረዳት እንደሚልክ ተምሬያለሁኝ። እናንተስ ምን ተማራችሁ ውዶችዬ? የብልግና ጥግ ነው የወዴት ጉዴት ላይ ያለው። ስለዚህ እንደዚህ መሆን ዋጋ ያስከፍላል። የሆነ አማራሊ ብለን የምንበላጠጠው ነገር ዋጋ እንደሚያስከፍል ተምሬያለሁ። ስለዚህ ውዶችዬ ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ። ወዳችኋለሁ።